ሰላም ጤናና የታሪክ ክብር ይስጥልኝ። የታሪካዊ እውነታዎች ማህደርና የቅርስ አውዶችን በጥልቀት የምንዳስስበት አድማስ ሂስትሪ ሌንስ ነው። ዛሬ የምንጓዘው ከለመድነው መሬት ተራራና ከተማ ርቀን ወደ ሰፊው የደቡብ ምስራቅ እስያ ውቅያኖስ ነው። እስኪ ለአንድ አፍታ አስቡት። መሬት ላይ መኖር የማይችል የባለቤትነት ማረጋገጫ ካርታ የሌለው ሙሉ የዕድሜ ዘመኑን በትናንሽ ጀልባዎችና በውሃ ላይ በተሰሩ ቤቶች ላይ ብቻ የሚገፋ ማህበረሰብ ቢገጥማችሁ ምን ትላላችሁ? እነዚህ ሰዎች በውቅያኖስ ጥልቀት ውስጥ ያለምንም የኦክሲጅን መተንፈሻ መሳሪያ ለረጅም ደቂቃዎች መቆየት የሚችሉ ሳይንቲስቶችንና የሕክምና ተመራማሪዎችን ጭምር ጉድ ያሰኙ ህዝቦች ናቸው። ስማቸው ባጃው ይባላል፣ ወይም የዓለማችን የባህር ዘላኖች። ዛሬ የእነዚህን አስደናቂ ማህበረሰብ ሚስጥራዊ ታሪክ፣ አስገራሚ አኗኗር፣ ባህልና ከቀሪው ዓለም ጋር ያላቸውን መስተጋብር በጥልቀት እንመረምራለን። እስከ ፍጻሜው ድረስ አብራችሁን ቆዩ። ባጃው ወይም ባጃው ላኦት የሚባሉት እነዚህ ህዝቦች ለዘመናት በፊሊፒንስ፣ በማሌዥያ እና በኢንዶኔዥያ መካከል ባለው ኮራል ትሪያንግል በሚባለው የባህር ክልል ውስጥ ይኖራሉ። የታሪክና የስነ ህዝብ ተመራማሪዎች እንደሚገልጹት እነዚህ ህዝቦች መቼና እንዴት ሙሉ በሙሉ ወደ ባህር ህይወት እንደገቡ በትክክል የሚናገር የጽሑፍ ሰነድ ባይኖርም በአካባቢው የሚነገሩ በርካታ አፈታሪኮች አሉ። ከአፈ ታሪኮቹ መካከል አንዱ እንደሚለው ጥንት በአንድ የሱልጣን ግዛት ውስጥ የነበረች ታላቅ ልዕልት በባህር ማዕበል ትወሰዳለች። ንጉሱም ሰራዊቱን ልዕልቲቱን ሳታገኙ ተመልሳችሁ መሬት እንዳትረግጡ ብሎ ያዛል። ሰራዊቱን ፍለጋውን በባህር ላይ ቢቀጥልም ልዕልቲቷን ሊያገኛት አልቻለም። የንጉሱን ቁጣ በመፍራትም መሬት ላይ መኖራቸውን ትተው ሙሉ ህይወታቸውን በባህር ላይ መመስረት ተገደዱ። ይህ የአፈ ታሪክ ትረካ ቢሆንም በተጨባጭ የታሪክ ሂደት ግን እነዚህ ህዝቦች ከታችኛው የንግድና የባህር ላይ ህይወት መዋቅር ጋር ተያይዞ ለዘመናት በኋላ እየኖሩ መሆናቸውን ጥናቶች ያረጋግጣሉ። የባጃው ህዝቦች አኗኗር ከዘመናዊው ሰው አስተሳሰብ ፍጹም የራቀ ነው። አብዛኞቹ የሚኖሩት ሌፓ በሚባሉ በእጅ በተሰሩ ትናንሽ የመኖሪያ ጀልባዎች ላይ ነው፣ ወይም ደግሞ ጥልቀት በሌለው የባህር ዳርቻ ላይ በረጅም እንጨቶች በተደገፉ ተንሳፋፊ ቤቶች ውስጥ ህይወታቸውን ይመራሉ። መሬት ላይ የሚረግጡት ለንግድ፣ ለእንጨት ፍለጋ ወይም ደግሞ ሲሞቱ ለመቀበር ብቻ ነው። የሚገርመው እነዚህ ህዝቦች የባህር ላይ አዳኞች ናቸው። ያለምንም ዘመናዊ መሳሪያ ስፔነር ሰማያዊ በሆነው ውቅያኖስ ውስጥ እስከ 60 ሜትር ጥልቀት ድረስ ሰምጠው በመግባት አሳዎችንና ውድ የባህር እንቁዎችን ያድናሉ። ይህንን ሁኔታ በቅርቡ ያጠኑ የሕክምና ሳይንቲስቶች እጅግ አስገራሚ እውነታን አግኝተዋል። ባጃዎች ለዘመናት በባህር ውስጥ በመጥለቃቸው ምክንያት በሰውነታቸው ውስጥ የዝግመተ ለውጥ ውጤት ተከስቷል። በሰውነታቸው ውስጥ ኦክሲጅንን በማከማቸት የሚታወቀው ስፒሊን የተባለው የውስጥ አካላቸው ከተራ ሰው ይልቅ በ50 በመቶ ትልቅ ሆኖ ተገኝቷል። ይህም ያለ አየር በውሃ ውስጥ ለረጅም ደቂቃዎች እንዲቆዩ አስችሏቸዋል። የባጃው ማህበረሰብ ባህል ከውቅያኖስ ሞገድ ጋር የተሳሰረ ውብ ቅኝት አለው። ምንም እንኳን በአሁኑ ወቅት አብዛኞቹ በእምነት እስልምናን የተቀበሉ ቢሆኑም አሁንም ድረስ ጥንታዊውን አኒሚዝም የተባለውን ተፈጥሮን የማምለክ እምነት
ከእስልምና ጋር አቀናጅተው ይከተላሉ። ውቅያኖሱ የራሱ የሆነ የባህር መናፍስት ወይም አማልክት እንዳሉት ያምናሉ። ባህሩ ሲቆጣ ወይም አሳ ሲጠፋ መናፍስቱን ለመለመን ልዩ ልዩ ስጦታዎችን በጀልባ አድርገው ወደ ጥልቁ ውቅያኖስ ይለቃሉ። በተጨማሪም በባጃው ባህል ውስጥ ሕፃናት ሲወለዱ በቀጥታ ወደ ውሃ ውስጥ የመጣል ወይም ውሃ የማስለመድ ሥርዓት አለ። ለዚህ ነው የባጃው ሕፃናት መራመድ ከመለማመዳቸው በፊት መዋኘት የሚችሉት። ባህሩ ቤታቸው፣ መጫወቻቸውና መቃብራቸውም ጭምር ነው። ይሁን እንጂ ዛሬ በ21ኛው ክፍለ ዘመን ይህ አስደናቂ ማህበረሰብ ከቀሪው ዓለም ጋር ባለው መስተጋብር ምክንያት ትልቅ የታሪክ ፈተና ላይ ወድቋል። እነዚህ ህዝቦች ለዘመናት የድንበርና የሀገር ዜግነት የሚባል ነገር አያውቁም ነበር። በፊሊፒንስ፣ በማሌዥያ እና በኢንዶኔዥያ ባህሮች ላይ በነፃነት ይዘዋወሩ ነበር። ነገር ግን ዘመናዊ መንግስታት የባህር ድንበራቸውን በጥብቅ መቆጣጠር ሲጀምሩ አብዛኞቹ የባጃው ህዝቦች ሀገር አልባ ሆነዋል። የትኛውም ሀገር የዜግነት መታወቂያ፣ የትምህርት ዕድል ወይም የሕክምና አገልግሎት አይሰጣቸውም። ከዚህም በተጨማሪ በባህር መበከል፣ በአየር ንብረት መለዋወጥና በዘመናዊው የአሳ ማጥመጃ መርከቦች መስፋፋት ምክንያት የባጃው ጥንታዊ የአኗኗር ዘይቤ አደጋ ላይ ወድቋል። ብዙዎች ወጣቶች አኗኗራቸውን ቀይረው ወደ መሬት ከተሞች በመግባት የቀን ሥራ ለመስራት እየተገደዱ ይገኛሉ። ተመልካቾቼ፣ የባጃው ህዝቦች ታሪክ የሚያስተምረን ትልቅ እውነት አለ። የሰው ልጅ በአስቸጋሪ ሁኔታዎች ውስጥ እንኳን ተፈጥሮን ሳይበድል ከፈጣሪው ስጦታ ጋር ተስማምቶ መኖር እንደሚችል ትልቅ ማረጋገጫዎች ናቸው። መሬት ባይኖራቸውም ሰፊው ውቅያኖስ ግን የነጻነትና የህይወት አውድማቸው ሆኖላቸዋል። ይሁን እንጂ የዘመናዊ ዓለም ግፊት ይህንን ውብና ተፈጥሯዊ የታሪክ ገጽታ እንዳያጠፋው ትልቅ ስጋት አለ። እናንተ ስለዚህ ዓለማችን ሰማያዊ ሰዎች ወይም የባህር ላይ ዘላኖች ምን ታስባላችሁ? የሰው ልጅ ባዮሎጂ ራሱ ለውሃ መላመዱ አስገራሚ አይደለምን? ሐሳባችሁን በኮሜንት አጋሩኝ። ለታሪካችንና ለባህር ስርጭታችን ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። አድማስ ሂስትሪ ሌንስ የዓለማችንን ስውር ማህደሮች መግለጡን ይቀጥላል። የዛሬውን አበቃው። በሚቀጥለው ቪዲዮ በሌላ ጓጌ ዓለም አቀፍ ታሪክ እስክንገናኝ ሰላም ቆዩልኝ።